ሐዋላ ምንዛሬ ጨመረ። ምንዛሬ ስንት ገባ? ዛሬ ዓለም አቀፍ መገበያያ ገንዘቦችን በስንት እየተመነዘሩ እንደሆነ ልንነግራችሁ መጥተናል። እንግዲህ በዛሬው ቪዲዮአችን አንድ የሌላ ሀገር ገንዘብ በኢትዮጵያ ስንት ብር እየተመነዘረ እንዳለ መረጃ ልንሰጣችሁ ተገኝተናል። በተለይ አረብ ሀገራት ላይ የምትገኙ ወንድም እህቶቻችን በሐዋላ ሰሪ ድርጅቶች ወይም ግለሰቦች ከመበላት የሚያተርፋችሁን መረጃ ይዘን መጥተናል። እንግዲህ ወደ ቪዲዮቻችን ከማለፋችን በፊት ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን አዳዲስ ቪዲዮዎች ሲሰሩ ቪዲዮአችን እንዲመጣልዎት የደወል ምልክቷን ማብራት ይኖርብዎታል። በተጨማሪም ቪዲዮአችንን ላይክ በማድረግ ይጀምሩ። Okay, let's go. እንግዲህ ወደ መጀመሪያው መረጃችን ስገባ አንድ የአሜሪካን ዶላር በብላክ ማርኬት ወይም በሐዋላ 190 ብር ከ03 ሳንቲም ሲመነዘር በኢትዮጵያ ባንኮች ወይም ቀጥታ ለሚልኩ ደግሞ በ155 ብር ከ28 ሳንቲም እየተመነዘረ ይገኛል። እንግዲህ 1000 የአሜሪካ ዶላር በብላክ ማርኬት ወደ ኢትዮጵያ መላክ ብትፈልጉ ወይ ደግሞ ብትልኩ ወደ 190,030 ብር አካባቢ የሚመጣ ሲሆን በባንክ ደግሞ ሲሆን 155,280 ብር ይመጣል ማለት ነው። እንግዲህ በብላክ ማርኬት እና በባንክ መካከል ያለው አንድ የአሜሪካን ዶላር ልዩነት ወደ 65 ብር ገደማ ልዩነት አለው። ሁለተኛው የመገበያያ ገንዘብ የምናየው ደግሞ አንድ የዩሮፒያን ዩሮ ሲሆን በብላክ ማርኬት 222 ብር ከ17 ሳንቲም እየተገበያየ ሲገኝ በባንክ ደግሞ 180 ብር ከ65 ሳንቲም እየተገበያየ ይገኛል። ልዩነታቸው ወደ 42 ብር ነው። ሶስተኛው የምናየው አንድ የብሪቴን ፓውንድ ሲሆን በብላክ ማርኬት 256 ብር ከ12 ሳንቲም እየተገበያየ ሲሆን በባንክ ደግሞ 208 ብር ከ15 ሳንቲም እየተገበያየ ይገኛል። እንግዲህ ከብላክ ማርኬት እና በባንክ መካከል ያለው የአንድ የብሪቴን ፓውንድ ልዩነት ወደ 50 ብር ገደማ ይሆናል። በአራተኛ ደረጃ የምናየው የካናዳን ዶላር ሲሆን በብላክ ማርኬት 137 ብር ከ26 ሳንቲም እየተገበያየ ሲገኝ በባንክ ደግሞ 111 ብር ከ79 ሳንቲም እየተገበያየ ይገኛል። የአንድ የስዊዝ ፍራንክ በብላክ ማርኬት 239 ብር ከ39 ሳንቲም እየተገበያየ ሲገኝ በባንክ ደግሞ 193 ብር ከ69 ሳንቲም እየተገበያየ ይገኛል። አንድ የቻይና ዩዋን በብላክ ማርኬት 27 ብር ከ29 ሳንቲም እየተገበያየ ሲገኝ በባንክ ደግሞ 22 ብር ከ28 ሳንቲም እየተገበያየ ይገኛል። የ5 ብር ለውጥ በመሃላቸው አለ። ሌላኛው ሰባተኛው መገበያያ ገንዘባችን የስዊድን ክሮና ሲሆን በብላክ ማርኬት 20 ብር ከ74 እየተገዛ ሲገኝ በባንክ 16 ብር ከ85 ሳንቲም እየተገበያየ ይገኛል። ከዚህ በመቀጠል የአረብ ሀገራቶችን መገበያያ ገንዘብ የምናይ ይሆናል። አንድ የኩዌት ዲናር በብላክ ማርኬት 618 ብር ከ82 ሳንቲም እየተገበያየ ሲገኝ በባንክ ደግሞ 570 ብር ከ71 ሳንቲም እየተገበያየ ይገኛል። እንግዲህ አንድ የኩዌት ዲናር ከኩዌት ወደ ኢትዮጵያ ለመላክ የፈለጋችሁ በባንክ ስትልኩና በብላክ ስትልኩ በመሃላቸው የ111 ብር ልዩነት አለው ማለት ነው። ለምሳሌ 1000 የኩዌት ዲናር ወደ ኢትዮጵያ መላክ ፈልጋችሁ በብላክ ብትልኩት 618820 ብር ይሆናል። በባንክ ደግሞ ብትልኩት 507710 ብር ይሆናል ማለት ነው። በመሃላቸው ከ1000 የኩዌት ዲናር ወደ 111000 የኢትዮጵያ ብር ልዩነት አለ ማለት ነው። በመቀጠል የምናየው አንድ የዱባይ ዲርሃም ወይም ዩናይትድ አረብ ኤሚሬት ዲርሃም በብላክ ማርኬት 51 ብር ከ74 ሲገበያይ በባንክ ደግሞ 42 ብር ከ27 እየተገበያየ ይገኛል። እንግዲህ በዚህም ውስጥ ወደ 9 ብር ልዩነት እናገኛለን ማለት ነው። በመቀጠል አንድ የሳውዲ ሪያል በብላክ ማርኬት 50 ብር ከ67 ሳንቲም እየተገበያየ ሲገኝ
በባንክ 41 ብር ከ41 ሳንቲም እየተገበያየ ይገኛል። አንድ የጆርዳን ዲናር 268 ብር ከ1 ሳንቲም እየተገበያየ ሲገኝ በብላክ ማርኬት ማለት ነው። በባንክ ደግሞ 218 ብር ከ39 ሳንቲም እየተገበያየ ይገኛል። እንግዲህ በዚህ በጆርዳን ዲናር በብላክ ማርኬት እና በባንክ መካከል ወደ 50 ብር ልዩነት ይኖራል። ወይም 1000 የጆርዳን ዲናር ብትልኩ በባንክ ብትልኩ እና በብላክ ማርኬት ብትልኩ የብላክ ማርኬቱ 50,000 የኢትዮጵያ ብር ጭማሪ ይኖረዋል ማለት ነው። ውድና የተከበራችሁ ተመልካቾቻችን እንግዲህ የዛሬው መረጃችን ይሄን ይመስላል። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትቀላቀሉን እየጠየቀን ቪዲዮአችንን ላይክ በማድረግ ኮሜንት ላይ ያላችሁን ሐሳብ አስተያየት እንድታስቀምጡልን እያል ቪዲዮአችንን ስለተመለከታችሁ ከልብ እያመሰገንን መልካም ጊዜ ልንል እንወዳለን። Goodbye.